በኃይሉ ወደ ሱቅ ይልካታል። ወደ ሱቅ የላካት ሄለንን ሊገሉ እሱና ቃል ሆነው ነዩት ብሎ ብሌን ወደ ሱቅ ከላካ በኋላ ሄለንን ግን ምን እንዳደረጓት አልታወቀም። እስካሁን ድረስ ሄለን የት ገብታ ይሆን? ብሌን በጣም ተጨንቃለች። ሄለንን ገድሏት ወይስ ምን አደረጓት እያለች ስሜቷ ላይ ሱቅ ደርሳ እስከምትመጣ ድረስ በሩጫ ሄዳ በሩጫ ወጣች። ሄለን ግን የት እንዳለች አትታወቅም። ብሌን በኃይሉን ፍጥጫ ጠየቀችው በድፍረት። እንዴት ሄለንን የት አደረጋችኋት? ሄለን ስለ እናቴ ስለምንታል ልትነግረኝ ስትል ይገደላችኋል። ምንድነው ያደረጋችኋት? እያለች በድፍረት ትናገር ያዘች። ብሌን እስከ ዛሬ ትፈራ ነበር። ዛሬ ግን ጀግንነት ከየት መጣ ብላ ቃል በውስጧ ታወራ ያዘች። ቃል ብሌን ዛሬ ድፍረት ከየት አገኘች? በኃይሉን እኮ ትማለሰው ያዘች። እኔማ ይህንን ጉድ በኃይሉ ምን እንዳወቀችበትና ምን እንደተሰማባት አላወቅኩ ብላ ቃልም ታወራ ያዘች። ብሌንም በፍጥጫ ጠይቀው ያዘች። ሄለንን አምጣ። የት ነው ያረከው? ሄለንን ምንድን ነው ያደረጋችኋት? ተናገሩ። ለሰላም ሁሉንም ነገር እናገራለሁ ስትለው እናቷን በእጅህ አስገባልኝ ብሎ ለአለቃው ይደውል ያዘ። ኢትዮጵያ ላይ በአለቃውን እንዴ የሚነቃንቁት? እሷ እናቴን ምንም እንዳታደርጋት እባክህ በኃይሉ። ግን ሄለንም የት ነው ያደረካት? ንገረኝ። ስለ እናቴ ማወቅ እፈልጋለሁ እባክህን። እናቴ የት እንዳለች ማወቅ ስለምፈልግ ነው አለችው። ሰላም ድንገት መጣችና ምን ሆናችሁ ነው አለች። አይ ምንም አልሆንም ሰላም ደህና ነን አለቻት። ከዛም ሰላም አልተዋጠላትም። ብሌን ምን ሆነሽ ነው? ምንስ ተፈጥሮ ነው እንዴት የምትሆኙ አለቻት። አይ ምንም አልተፈጠረም። የሆነ ነገር ቢፈጠርም ግን አንቺን እዚህ አያስገባሽም አለቻት። ብሌን ምንድን ነው የምታወሪው አለች እሷም። እንግዳውስ ሄለንን የት እንዳደረጓት አላውቅም። ሲሄድ አንገቷን አቀው እየጋቱባት ነበረ በኃይሉና ቃል እና ስመጣ የለችም። የሆነ ነገር አድርገዋል ነው አለች። እንዴ ለምን የሆነ ነገር ያደርጓታል? ምንስ ብለው አላ። ከዛም እሷ እኔ እንጃ እንደሆነ ግን የለችም። እኔ ስመጣ የለችም። የሆነ ነገር ባረጓን ኑሮ አትሄድም። በቤቷ ሄዳ ነው እኮ ተዚህ ቤት ሊሄድ ብላ ወጣ ሄዳ ነው አለሽ ቃል። በፍጹም አይሆንም። የሆነ ነገር አድርጋችኋት ነው እንጂ እሷ አትሄድም ከዚህ ቤት። ቤተሰብ ደግሞ የላትም። ቤተሰብ የላትም ብለሽ የለ ወዴት ቤተሰብ ትሄዳለች አለች ሰላም። እኔ እንጃ እማዬ እንግዲህ ሊሄድ ነው ብላ ወጣ ሄዳለች። ወዴት እንደሄደች አላውቅም አለቻት። ሰላምም የሆነ ነገርማ አለ። ዝም ብሎ እንደዚህ ስቅ አይሆንም እንደዚህ። ብሌንም አንድ ፊቷ አይቀያየርም። የሆነ ነገር ሲያረጓት አይታ ነው አለችና ራሴ እደርስበታለሁ አጣራለሁ አለች ሰላም። ነገር ምሳ እንድጠሪያት አለቻት። ቃል ድንግጥ አለችና ለምን ተሄደችልን ደግሞ ድጋሚ ዝም ምሳ እንጠራትም ማየ የራሷ ጉዳይ ትላታለች። አይ ነገ ምሳ ዝግጅት ጥሪልኝ እፈልጋታለሁ። ምሳ በልታ እሰናበታታለሁ። እንዲሁማ በባዶ ሆዷ አልሰናበታትም። ምንም ቢሆን አብረን ትንሽ ጊዜ ቆይተናል። ቃል ያልኩሽን ብቻ አድርጊ ትላታለች። እሷም እሺ በቃ ችግር የለውም እጠራታለሁ ትላለች እየተርበተበተች። የሆነ ነገር እንዳደረጓት ግን ይታወቃል። እስቲ ሄለንን ጠርተዋት ለምሳ ግብዣ ትመጣ ወይስ ሞታለች? ብቻ መጨረሻውን ያለ ፈጣሪ ያውቅ። የወይዘሮ ገነት ጓደኛ ደግሞ ከበኃይሉ ጋር ስታወራ ዳጊ ደረሰባት። ዳጊ አስፈራራት። የበኃይሉ ተላላኪ ነሽ ከማዬ ወሬ እየወሰድሽ ለበኃይሉ የምታደርሽ ሴት አንቺ ነሽ አላት። አይ እኔ አይደለሁም ስለታመሙ ልጠይቀው ሂጄ ነው እንጂ እኔ የማውቀው ታሪክ የለኝም። የስራ ባልደረባዬ ነው አለች። ለቤት ሄዶ ዝናን ጠየቃት። ጓደኛሽ በኃይሉ ጋር ትወቃለች እንዲህ አላት።
አይ አትተዋወቅም አለች። እንዴ በአንድ ቀን እኮ አገኘኋቸው አይገርምሽም? እና እኔን ስታይ ደግሞ ደንግጣ ተስሩ ደንብራ ጠፋች። የሆነ ነገርማ አለ ብዬሽ ነበር እማዬ፣ ግን አንቺ የዋህ ናት እኮ ጓደኛዬ፣ አፏ እንጂ የዋህ ናት ብለሽ አልሽኝ። አንተ አለልሽ እንጂ እማዬ፣ እሷን አትመኛት፣ እሷን በፍጹም እንድታምኛት አልፈልግም። ከዚህ በኋላ ማንኛውንም ሰው አትመኒ እማ አላትና ዳጊ እናቱን በደህና ወይ ብሎ ጥሏት ሄደ። እሷም ይቺ ሴት የሆነ ነገር ሳወራት ስለ ባህሉ ድንግጥ ትላለች። ከዛ ልውጣ ብላ ትሄዳለች። ትክክል ነው ዳጊ ብላ ገነትን መጠራጠር ያዘች። ወይዘሮ ገነት አቶ ሰለሞንን ባለቤቷን የገደለው በኃይሉ ነው። አሁን ደግሞ ልጇንም እንደዚህ ያደረገው በኃይሉ ነው። ይህ ሚስጥር ግን ለዛች ለሴትዮ እየተናገረች እሷ ደግሞ ገንዘብ እየተቀበለች ለበኃይሉ ትናገራለች። አይገርም? በኃይሉ በጣም ጨካኝና አረመኔ ነው። እንዴት እናትና ልጅን ላይቱ ባልን ገሎ መልሶ ይህን ሁሉ የሚደርገው ግን ለምንድን ነው? አንድ ሰው ላይ በደል የሚያበዛው ባሏን ከገደለ እንኳ ይቅርታ ብሎ ልጆችና እናቱን አገናኝቶ በሰላም እንዲኖሩ አያደርግም። ለምን ይህን ሁሉ ጭካኔ አስፈለገ? በጣም ይገርማል። እኔ በጣም ነው ያስገረሙኝ። ይህን ያክል የሰው ልጅ ጭካኔ ጥግ ድረስ መሄድ በጣም ይገርማል። እንደዚህ አይነት ነገር ደግሞ በጣም ጥሩ አይደለም። የምነግራችሁ ነገር ለሰው ልጅ መልካም ማሰብ፣ ለሰው ልጅ ደግሞ ጥሩ ነገር ማሰብ መጨረሻችን ላይ ብርሃን ይሆናልና ለሰው ልጅ መልካም እንሰብ። ውድ የሀገሬ ልጆች ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ወይዘሮ ገነትም እንግዲህ ከዚህ በኋላ ብሌን ጋር እንድትጋባ አልፈልግም፣ ብሌን እህትህ ናት አለችው። ዳጊም አይሆንም፣ ብሌን እህቴ አይደለችም ፍቅረኛዬ ናት፣ እኔ በጣም የምወዳት ላገባ ትፈልጋለሁ አላት። እሷም አይሆንም አለችው።